ዛሬ ይሄን የመሰለ ቲማቲም ለብ ነው ይዤላችሁ የመጣሁት። ይኸውማ እንደምታዩት በጣም ቆንጅዬ ቲማቲም ለብ ነው እና የተጠቀምኳቸው ግብአቶች ምን እንደተጠቀምኩኝ ምን ያህል እንደተጠቀምኩኝ አብረን እየሰራን የምናየው ይሆናል። ይሄው እዚህ ጋር እንደ ሳይድ ዲሽ ደግሞ ከሌሎች ምግቦች ጋር አብረን ደግሞ እንደዚህ መጠቀም እንችላለን። ብቻውንም በእንጀራ ከፈለግን በዳቦ እንደ ፍላጎታችን ብቻውንም መጠቀም የምንችለው አይነት የቲማቲም ለብ ነው። አብረን እንስራ። ቲማቲም ለብ ለመስራት ይኸው እዚች ጋር ሽንኩርት አንድ ራስ ሽንኩርት ጥጃለሁ። ዘይት ጨምሬበት እሳቱን ቀነስ አድርጌ እያቁላላሁት ነው። ሽንኩርቱንም የመጥበስ አይጠበቅብንም። ልክ እንደ ቲማቲሙ ለብ ነው የሚሆነው፣ አይጠበስም በጣም። ይኸው ለከለር ትንሽ በርበሬ ጨምሬያለሁ። በርበሬ ለከለር ነው። እናንተ ካልፈለጋችሁ መተው ትችላላችሁ። እኔ ደግሞ ትንሽ ከለሩ ደመቅ ሲልና ትንሽ ሲያቃጥል ደስ ይለኛል እና እንደኔ በራሴ ፍላጎት ነው የሰራሁት። እናንተ አለመጠቀም ትችላላችሁ። እና እሳት ቀነስ አድርጋችሁ ብትሰሩት የተሻለ ነው። ለምን ባንዴ ሊበስልባችሁና ውሃ ሊያወጣ ስለሚችል ልጣጩ ይነሳል። ልጣጩ እንዳይነሳ እሳቱን ቀነስ አድርጋችሁ። ያው ቲማቲም አዘጋጅቻለሁ። እዚች ጋር 2 ቲማቲም ከትፌ አዘጋጅቻለሁ። ያው ቲማቲሜን ጨምሬዋለሁ። ሽንኩርቱ ላይ ጨምሬ ከስልሱ ጋር እንዲዋሃድ አማስለዋለሁ። በደንብ ማዋሃድ ይኖርብናል ቶሎ። ለምን እሳት ብዙ ስለማይፈልግ ቶሎ አዋህደን ቶሎ እሳቱን አጥፍተን እንትን ማለት ይኖርብናል። ልጣጩ እንዳይነሳ ብዙ እንትን አይፈልግም፣ እሳት አይፈልግም። እናንተ ከፈለጋችሁ ስልሱን በርከት ማድረግ ትችላላችሁ። ትንሽ በርከት ሲል የተሻለ ይጣፍጣል፣ የተሻለ እንትን አለው። እንደዚህም አድርጋችሁ መስራት ትችላላችሁ። ያው እንደምታዩት እሳቱን በጣም ቀንሼ ነው እየሰራው ያለሁት። ለምን እንትን በቃ እንደነገርኳችሁ ነው። ቲማቲም ልጣጩ እንዳይነሳ መብሰል ስለሌለበት ሲበስል የራሱ ውሃ ሲያወጣ ጣዕሙን ይቀንስብናል። እዚህ ጋር ሚጥሚጣ እየጨመርኩ ነው። ቲማቲም ለብ ትንሽ ሲያቃጥል ነው ደስ የሚለው። ሚጥሚጣ ትንሽ ጨምሬበታለሁ። ጨው በጣም ትንሽ ጨምሬያለሁ። ያው ቲማቲም ለብለባችን ደርሳለች። እንግዲህ ይሄን ይመስላል። ምንም አይነት ማጣፈጫ ቅመማ ቅመም ምናምን ወዘተ ምንም አይነት ነገርም አያስፈልገውም። እናንተ እንደ ፍላጎታችሁ መጨመር ትችላላችሁ። ግን ያን ያህል ቲማቲም ለብ ለማጣፈጥ ብዙ ቅመማ ቅመሞች አያስፈልጉንም። ቤት ውስጥ ባለን ነገር ሚጥሚጣንና ቃሪያን ምናምን ተጠቅመን ማጣፈጥ እንችላለን። ቲማቲም ለብ ደግሞ ጣፋጭ ይጣፍጣል። ብዙ ጊዜ እንደዚህ እንደ ሳይድ ዲሽ አድርገን ማቅረብ እንችላለን። ከሌሎች ወጦች ጋር አጃቢ መሆን ይችላል ማለት ነው እና ብቻውንም መብላት እንችላለን። ይህን ይመስላል። አመሰግናለሁኝ።